እና ይሄ ሩዝና ድንች አዘጋጅቻለሁ። በነገራችን ላይ ይሄ አሁን ሲቀቀል በጣም ብዙ ነው የሚሆነው። ድንቹንም ትልጡታላችሁ፣ ሩዝንም አጥቤው ከዛ እንቀቅለዋለን ማለት ነው። ተሊጦ ይታጠባል። ከዛ እንቀቅለዋለን። ለፀጉሩም ለፊቱም ለሁለቱም መጠቀም ትችላላችሁ። ለሁለቱም ቀንሳችሁ ፍሪጅ ውስጥ ታስቀምጡታላችሁ። የፊታችሁን የፀጉራችሁን ደግሞ መጠቀም ትችላላችሁ። ለሁለቱም በጣም ጠቃሚ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው። የዛሬ የፊት ማስክ ነው ይዤላችሁ የመጣሁት። ተጠቀሙት። ተፈጥሮ ነገር በጣም ጥሩ ነው። ክሬም ያለው ምናምን ነገር ከምትጠቀሙ በተፈጥሮ መንገድ በራሳችሁ ሰርታችሁ ብትጠቀሙ አሪፍ ነው። እዚህ ጋር እንደምታዩት ሮዝና ድንች ነው እየቀቀልኩት ያለሁት። በኋላ ደግሞ ፈጭቼ እንዴት ክሬም እንደሚሆን አሳያችኋለሁ። እንደምታዩት በዚህ መልኩ እንትን ብሏል። እንደምታዩት አሁን ሊፈጭ ሆነ። እዛ እንደምታዩት ተፈጭቷል። ይሄ እንደምታዩት ክሬም ሆኗል ማለት ነው። ከዛ ይሄ ማታ ስተኙም ብትቀቡት ፊት ላይ ይጣበቃል ማለት ነው። ከዛ ጠዋት እንትን ብላችሁ ስታጠቡት ፊታችሁ ልስልስ ይላል። ጥቋቁር ነገራቶችን ከፊታችሁ ያጠፋል። ሲጀመር ለፊታችን ማስክ ነገሮች እንደዚህ በተፈጥሮ መንገድ ስትጠቀሙ ልክ ለሰውነታችንም ምግብ እንደሚያስፈልገን ለፊታችንም ያስፈልገናል ማለት ነው። ከዛ ሞክሩት። እኔ በጣም ተጠቅሜበት በጣም አሪፍ ነው። ሞክሩት። ቤት ውስጥ በምታገኙት ነገር ስለምትጠቀሙት ማስኩ በተፈጥሮ መንገድ የተፈጥሮ ነገር ስለሆነ በጣም አሪፍ ነው። ፊታችሁን እንኳን ጥቋቁር ነገራቶች ቢያጠፋ እንኳን ፊታችሁን ለስለስ ያደርገዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ አላችሁ? ዛሬ የፊት ማስክ ነው ይዤ የመጣሁት እና ይሄኛው ማለት ነው ሩዝና ተልባ ነው የቀቀልኩት። ውሃ ነበረው ግን ውሃውን ለፀጉሬ ተጠቅሜዋለሁ ማለት ነው። እና ውሃ ነበረው በሰዓቱ ለመፍጫት ስላልተመቸኝ ይህን ደግሞ ፍሪጅ ውስጥ አድርጌው አሁን እፈጨዋለሁ። ይህን ለፀጉሬ ማስክ እንትን አድርገዋለሁ ማለት ነው። ግን ውሃውን ለፀጉሬ ተጠቅሜዋለሁ ማለት ነው። በጣም ጥሩ ነው ለፀጉር። በነገራችን ላይ አያችሁ ፈጭቼዋለሁ ማለት ነው። ድምፁን ያላሰማችሁ እንዳያረብሻችሁ ነው። ፈጭቼዋለሁ። በነገራችን ላይ ለፊት አይናችሁ ስር ለሚጠቋቆረው ፊታችን በነገራችን ላይ ምግብ ለሰውነታችን እንደሚያስፈልገውም ለፊታችንም ጠቃሚ ነገር በተፈጥሮ መንገድ እንትን ያስፈልገዋል ማለት ነው። አልፎ በተለይ በዚህን ጊዜ ሙቀት ስለሆነ ቤት ውስጥ አዘጋጅታችሁ ማስክ በሳምንት 2 እንደዛ ምናምን ብትጠቀሙ አሪፍ ነው። በነገራችን ላይ ይሄ ለፊት በጣም ጥሩ ነው። ሮዝ ደግሞ ለፀጉርም ለፊትም ለብዙ ነገር ጥሩ ነው። ህንድና ነጮች ምናምን በብዛት ለፀጉራቸው ለፊት ማስክ ነጮች ሮዝ ነው የሚጠቀሙት። ምንም አይነት እንትን ሲገዙ ሮዝመሪ እንትን ነው የሚገዙት ማለት ነው። ስለዛ ተጠቀሙበት። አያችሁ ይሄው ክሬም ሆኗል ማለት ነው። ክሬም ሆኗል እና ተልባም ደግሞ ለብዙ ነገር መድኃኒት ነው እንደምታውቁት። ለፀጉር ራሱ በጣም ጥሩ ነው። ግን ለፀጉር የሚቀለው ሮዝንና ተልባውን አንድ ላይ ቀቀላችሁ ውሃውን በማጣሪያ አጣርታችሁ ውሃው አሪፍ ነው። ምክንያቱም ፀጉራችሁ ውስጥ እንትኑ እንዳይቀመጥ ማለት ነው። ያው እንትን አይጠፋውም። እንትኑን ፈጭታችሁ ከተጠቀማችሁ ማለት ነው። ወይ በደንብ መፈጫት አለበት። ልስልስ ብሎ ከፈጫችሁ በኋላ የሆነ በንጹህ ጨርቅ ማጣራት ይጠበቅባቸዋል ማለት ነው። እንደዚህ ከፈጫችሁት በኋላ ለፀጉር የምትጠቀሙት ከሆነ
ግን ለፊት ከሆነ ደግሞ ኖርማል ነው። በዚህን ጊዜ በተለይ ሙቀት ስለሆነ የፊት ማስክ ቤት ውስጥ የምታዘጋጁት ኬሚካል ነገር ለፊታችሁ ትጠቀሙ እላችኋለሁኝ። እንደውም ሌላ እንትን ያዘጋጀሁት እንትን አለ አንድ ላይ አርጌ ነው 3 ግብአት የሚለቀላችሁ እና ሲተኙም ከመተኛታችሁ በፊት ከ5 ደቂቃ ምናምን በፊትም ተቀብታችሁት ይደርቃል። ትንሽ ይደርቃል። ከዛ ትራሳችሁ ላይ የሆነ ነገር ታደርጋችሁ ተኝታችሁ ያው ለሊት ለሰላት መነሳታችሁ ስለማይቀር መታጠብ ትችላላችሁ። 1 ሰዓትም ግማሽ ሰዓትም 20 ደቂቃ መቆየታችሁ ፊታችሁ ላይ ከዛ ላይ ትጣጣቡታላችሁ። ከዛ በኋላ ፊታችሁ ላይ ያለውን ለውጥ ታዩታላችሁ። ለስለስ ብሎ ያለውን ለውጥ ታዩታላችሁ። እዚህ ጋር ደግሞ ያዘጋጀው ታያችሁ። ይሄ ተልጅ ነው፣ በረዶ ማለት ነው። በረዶ ነው። ምንድነው ትንሽ ሮዝና ትንሽ ሮዝና ሻይ በእንትን በውሃ ዘፈዘፍኩት። ከዛ ደግሞ በረዶ ክፍል በእንትን በረዶ ሸርበት ጆርጅስ ምናምን ከምጠጡት እሱ ላይ አርጌ ከዛ አርጌ እንደዚህ በረዶ ሲሆንልኝ ደግሞ በእቃ አስቀመጥኩት። ከዛ ይህን ምን ታደርጋላችሁ? አሁን ሞቃት ስለሆነ በተለይ ደግሞ ምግብ የሚሰሩ ልጆች ማለት ነው ምግብ የሚሰሩ ልጆች ይሄንን አንዱን ለ20 ደቂቃ ፊታችሁን ምናምን ታሹበታላችሁ። አይናችሁ ስር የጠቆረ ምናምን በዚህን ጊዜ ሙቀት ስለሆነ አይናችሁ ስር ታሹበታላችሁ ማለት ነው። ምግብ የሚሰሩ እና ፊታችሁ ላይ ማታ ጠዋት እንደዚህ ከሰዓት ምናምን ምግብ ከሰራችሁ በኋላ ሙቀት ናት ሲላችሁ ፊታችሁን በዚህ ፊታችሁን ሙሉ ፊታችሁን ብታሹት በዚህ በረዶ አሪፍ ነው እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።